የሞት ድግስ የደገሱ ለነሱም የሞት ድግስ ይደገስላቸዋል። በሰው በር ላይ የሐዘን ድንኳን የጣሉ ነገም እነሱ በር ላይ ይጣልላቸዋል። ወገኖቼ ክፋት አይጠቅመንም፣ መጣላት አይጠቅመንም፣ መለያየት አይጠቅመንም። ወገኖቼ የምናለቅስበት ጉዳይ ይለያይ እንጂ ሁላችን እያለቀስን ያለ ታውቃላችሁ። መከራ በቤታችን ምስክሮችም ማርያምን ገብርኤልን ብለው መጽሐፍ ቅዱስ ይዘው መጥተው ምለው ሊያስፈርዱብን ይችላሉ፣ ሊከሱን ይችላሉ፣ ሊወነጅሉ ይችላሉ። ያላዩትን አለየን፣ ያልሰሙትን ሰማን ሊሉ ይችላሉ። አማኑኤል ግን አይነግሩትም። ያውቃል። ማይምረ ቧት ክርስቶስ ያውቃል። ያንተን እንጀራ ቀምቶ የሚበላ የመሰለው ሰው ይመቀኛል። መቆምህን ሰው አይፈልግም። በአደባባይ መታየታችንን አይፈልጉም። ወገኖቼ እንዲህ ባለ የክፋት መንደር ውስጥ የምንኖረው እሱ ስላለን አማኑኤል ስላለን ያለነው። በዙሪያችን እንደከበቡን ክፉ ሰዎች ቢሆን ጠፍተናል። ውርደታችንን እንደሚፈልጉ ሰዎች፣ ጥፋታችንን እንደሚመኙ ሰዎች ቢሆን ኖሮ የለንም፣ አልቀናል። ያለነው እንደሱ ቸርነት ነው። የቆምነው እንደ አማኑኤል ቸርነት ነው። በጎ ክርስቲያኖች አላችሁ። እግዚአብሔር ልባችሁን ያብሳል። እግዚአብሔር ጓዳችሁን ያስተካክላል። እግዚአብሔር ቋጠሯችሁን ይፈታል። እግዚአብሔር ጉድለታችሁን ይሞላል። እግዚአብሔር በጎ ነገራችሁን በጎነታችሁን አይቶ እግዚአብሔር የበጎነታችሁን ዋጋ ይከፍላል። በዚህ ጾም ላይ ግድ የላችሁም። በየትኛውም አይነት የቅድስና መንገድ ተመላለሱ፣ ስገዱ፣ መጽውቱ፣ ጸልዩ፣ ይቅር በሉ። እግዚአብሔር ደግሞ የእናንተ ታላቁ ወንጌላዊ የልማት አምባሳደር የሰላሙ መምህር ክቡር መላከ ሰላም መምህር አይነጉሉ ታደሰ፣ የዚህ ጥንታዊ ታሪካዊ ቤተ መቅደስ ዋና አስተዳዳሪ፣ እጅግ ተወዳጁ ወንጌላዊ አባታችን መላከ ፀሐይ መምህር ተስፋ፣ የላፍቶ ቅዱስ ሚካኤል ቤተ ክርስቲያን ዋና አስተዳዳሪ፣ ክቡራን የምትሆኑ አበው ካህናት፣ የዕለቱ ተዘጋባዥ የምንወዳት ዘማሪት እህታችን ምርትነሽ ጥላውን፣ የሚዲያ ባለቤቶች፣ ሁላችሁም የእግዚአብሔር ቤተሰቦች፣ በወደደን ባከበረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? አሜን። ቸርነትና ምሕረቱን ያበዛልን ይቅር ያለን አባታችንና አምላካችን ቅዱስ እግዚአብሔር ስለ በጎነቱ ስለ ታላቅ ስጦታው ስሙ ለዘላለም የተመሰገነ ይሁን። እጥይታ አምሳል እምና አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሊተ ሕይወቱ ለአዳም መድኃኒታ ለሔዋን የምንላት የእኛ የሰው ዘር የመዳናችን ቁልፍ ምስጢር አምላክ የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግስተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ ክርስቶስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር ያጎናጸፏት የኢየሱስ ክርስቶስ እናት ድንግል ማርያም ክፉ ቀን ያለፍንባት አዛኝቷ እናታችን ምልጃዋ በረከቷ ጸጋዋ ከሁላችን ጋር ይሁን። የታላቁ የአዲስ ኪዳን የመጀመሪያው ሰማዕት የቅዱስ እስጢፋኖስ ጸጋና በረከቱ ከሁላችን ጋር ይሁን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንንና የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል ዛሬ የማንን ጥያቄ ሥላሴ እንደሚመልስ? ማን ያውቃል እግዚአብሔር የማንን ጉድለት ዛሬ እንደሚሞላ? የተዘበራረቁትን የኑሯችን ጉዳይ የሚሰበስበው እግዚአብሔር፣ እንቆቅልሽን የሚፈታው እግዚአብሔር፣ ውስብስብ የሆነን ሕይወት የሚያስተካክለው እግዚአብሔር፣ ሰንሰለት የሚቆርጠው እግዚአብሔር፣ ከጥልቁ የሚያወጣ እግዚአብሔር፣ ከፍ ከፍ የሚያደርገው የሚያከብረው እግዚአብሔር፣ የቤታችን ጥጋብ የእንጀራችን አድራሻ አማኑኤል ለጥያቄያችሁ ሁሉ ዛሬ በቃሉ መልስ ይስጣችሁ።
ማረፍ አቅቷችሁ ለምትቅበዘበዙ ከነ ጥያቄያችሁ ለምትመጡ በእንባ ሸለቆ ውስጥ ላላችሁ አማኑኤል ዛሬ እንባችሁን ያብስላችሁ። ስልጣን የማይፈታውን ይፈታል፣ ገንዘብ የማይመልሰውን ይመልሳል። የሕይወታችሁን ጥያቄ ሥላሴ ይመልስላችሁ። ንዑ አጽልሉ ታሕተ ጽላሎቴ፣ ኑ ከጥላዬ በታች ተጠጉ ይላል። እስቲ የዛሬው የትምህርታችን ርዕስ ነው። ከኔ ጋር አብረን እናጠራለን። ኑ በሉ እስቲ በሉላችሁ። ከጥላዬ በታች ተጠጉ። ከምን በታች? ኑ ከጥላዬ በታች ተጠጉ። ይህንን ቃል የምናገኘው በመጽሐፈ መሳፍንት ምዕራፍ 9 ቁጥር 15 ላይ የምናገኘው መለኮታዊ ቃል ነው። ቃሉ የተነገረበት ዘመን ዘመነ መሳፍንት ይገዙ ያስተዳድሩ በነበረበት ዘመን የተነገረ ቃል ነው። የቃሉ ተናጋሪ ምንም ልምላሜ የሌለው ጥላ የማይሆን ቢደገፉት የሚዋጋ ቢጠለሉት የሚያደማ ምንም እንኳን ሰዎች ሊጠጉት የማይታመን እሾህ የተባለ አንድ ደረቅ የተናገረው ቃል ነው። ዛሬም እንደ እሾህ የደረቀ ማንነት ላለን ምንም እንኳን ፍሬ ላላፈራን ቅጠል እንኳን ላላበቀል ነው ለዚህ ዘመን ፍሬ አልባ ክርስቲያኖች ትምህርት ይሰጠናል። ወገኖቼ ማን ነው እሾህን አምኖ የሚደገፍ? ማን ነው እሾህን አምኖ የሚጠለል? ምን ጥላ አለበትና እንጠለለዋለን? እሾህ ቢደገፉት ያደማል፣ አያስደግፍም። ልክ እንደ ዛሬ ዘመን እንደ ዛሬ ወዳጅ ጥላ የማይሆን ድጋፍ የማይሆን ምርኩዝ የማይሆን ምናልባት በገጠሩ ኢትዮጵያ ክፍል እሾህ አንድ ጥቅም አለው። እሱም ሌባ እንዳይገባ አጥር ሊሆን ይችላል። ከዛ ውጭ ሌላ ጥቅም የለውም። እግዚአብሔር መንፈስ ቅዱስ እንደ እሾህ የሚያደማ ማንነታችን እየደማ እየቆሰለ ያለው ማንነታችን በቃሉ ይጠግንልን። የዚህ ቃል ተናጋሪ ቅድም እንደነገርኳችሁ እሾህ ነው ብያለሁ። ቃሉ በምሳሌ የተነገረ ቃል ነው። በምን የተነገረ ነው? አቤት። ስለዚህ ንዑ አጽልሉ ታሕተ ጽላሎቴ፣ ኑ ከጥላዬ በታች ተጠለሉ ያለ እሾህ ወገኖቼ ጥላ እኮ የለውም። እሾህ ግን ከጥላዬ በታች ተጠለሉ ይላል። እንደ እሾህ ደረቅ ማንነት ያላቸው ሰዎች ላያስደግፉን ላያስጠልሉን ኑ ተጠለሉን ይሉናል። አምነናቸው ስንደገፍ ያደሙናል፣ አምነናቸው ስንደገፋቸው ይወጉናል። አሁን በዚህ ዘመን የሚታይ እሾሃማ ማንነት በዝቷል። ባል ለሚስቱ እሾህ ነው፣ ሲወጣ ሲገባ በነገር የሚያደማ እሾህ። ሚስትም ለባሏ እሾህ ናት፣ በነገር የምታደማ እሾህ። አሁን እሾህ የምንለው በሕይወታችን በልጆችና በወላጆች መካከል እንደ እሾህ የሚያደማ ነገር አለ። የሚያጣላን ገንዘብ እሾህ ሆኖብናል። ወገኖቼ በጭቃ ውስጥ ያለ እሾህ ታውቃላችሁ። ሲወጋ ሲያደማ አይታይም። ጉዳት ካደረሰ በኋላ ነው እግራችሁን ዳብሳችሁ ያንን እሾህ የምትነቅሉት። በሕይወታችን ሊነቀልልን የሚገባ እሾህ አለ። ጥላቻ እሾህ ነው። ክፋት እሾህ ነው። ምቀኝነት እሾህ ነው። ከሕይወታችን እንዲህ ያለ የክፋት እሾሆችን መድኃኔዓለም ነቅሎ ያወጣል። ጥላ ሳይኖረው ተደገፉኝ ያለ እሾህ። ስለዚህ ማንን አምነን እንደገፍ ወገኖቼ? መደገፍስ እግዚአብሔርን። ማንን እንደገፍ ወገኖቼ? የእስጢፋኖስን አምላክ ክርስቶስን ተደገፉት፣ ክንዱ የማይዝለውን። ለምን ወገኖች? የሕይወታችን ጥጋብ ክርስቶስ ነው። እሱን እንደገፈው። ታምኖ የማይከዳውን ክርስቶስን እንደገፈው። ወዶ የማይጠላው ክርስቶስን እንደገፈው። አፍቅሮ የማይከዳው ክርስቶስን እንደገፈው። ወረት አያውቅምና እንደገፈው። ክንዱ አይዝልምና እንደገፈው። አይሰለቸንምና እንደገፈው። ፊቱ አይጠቁርምና እንደገፈው። ጠዋት ብንመጣ ከሰዓት ብንመጣ ማታ ብንመጣ ከደጁ የማይሰለች ደግ አባት ነው፣ እንደገፈው። ከእናት እቅፍ የተሻለ እቅፍ አለው፣ እሱ ላይ ተደገፉ። የአባትን እልፍኝ የሚያስረሳ ቤት አለው፣ እሱን ተደገፉ። ስልጣናችሁን የተደገፋችሁ፣ ገንዘባችሁን የተደገፋችሁ፣ ቤተሰባችሁን የተደገፋችሁ፣
ዘመድ አዝማዳችሁን የዘር ሐረጋችሁን የተደገፋችሁ ተውት። መደገፊያ አይሆንም። መደገፍስ ሥላሴን፣ መደገፍስ አማኑኤልን፣ ምርኩዝ ማድረግ ኢየሱስ ክርስቶስን። ክብር ለስሙ ይሁን። ላስደገፈን በክንዱ ለደገፈን ለኢየሱስ ክርስቶስ ክብር ይሁንልን። ወገኖቼ ከሞት የከለለን ጌታ እኮ ነው። እንደገፈው። ነፃ ያወጣን፣ በእረፍት ውሃ ዘንድ የመራን፣ በእረፍት ጥላ ውስጥ ያስጠለለን ደግ አባት ክርስቶስ። ዛሬ ያላችሁበትን ህይወት ታውቁት። ዛሬ ማያለቅስ አለ? ለቅሶ የበዛበት ህይወት ነው የሁላችን ህይወት። አንዱ ሲሞላ ሌላው ጎድሎ፣ አንዱ ጤናው ጎድሎበት ያለቅሳል፣ ሌላው ደግሞ ገንዘብ አጥቶ ያለቅሳል። ሞላልኝ ብሎም ያመሰግን የለም፣ ጎደለብኝ ብሎም ያለቅስ ብዙ ነው። የምናለቅስበት ጉዳይ ይለያይ እንጂ ሁላችን እያለቀስን ያለ ነው። መከራ በቤታችን አለ፣ ችግር በቤታችን አለ፣ አለመስማማት በቤታችን አለ፣ ልዩነት በቤታችን አለ። አልተግባባንም፣ በአንድ ቋንቋ አልተደማመጥንም፣ ቋንቋችን ተደበላልቆብናል። እናት የምታወራው ለልጅ አይገባውም፣ ቋንቋችን ተቀያይሯል። ወላጆችን ልጆች አያዳምጧቸውም። ባል የሚናገረውን ልጆች ሚስቶቻቸው ሚስት አትሰማውም ባሏን፣ ሚስትም ባልም ሚስቱን አይሰማትም። መግባባት አቅቶናል። የእግዚአብሔር ልጆች የዛሬው የትምህርታችን ርዕስ የያዝነውንና የተማመንበትን ለቀን እግዚአብሔርን ብቻ እንድንይዘው ነው። ማንን መያዝ ይሻላል? ማንን መያዝ ይሻላል? ነፃ ያወጣን ክርስቶስን እሱ ብንይዘው ይሻላል። ነፃነታችን ነው ክርስቶስ። ወደ እኔ የሚመጣውን ወደ ውጭ ከቶ አላወጣውም ያለ እሱ ብቻ ነው። ከያዘ የማይለቀው አማኑኤልን ያዘው፣ ከወደደ የማይጠላውን እሱም መያዝ ነው መድኃኔዓለም። ይገርማችኋል፣ እንዲህ ብሎ ይጀምራል መጽሐፈ መሳፍንት ምዕራፍ 9 ቁጥር 1 የሮብዓም ልጅ አቤሜሌክ ወደ እናቱ ወገኖች ወደ ወንድሞቹ ወደ ሴኬም ሄደ ይለናል። አቤሜሌክ አባቱ በእርግና ያለ የዕድሜ ባለጸጋ ሽማግሌ ነበረ፣ ንጉሥ ነው። 2 ወንድ ልጆች አሉት። ታላቅየው በዘመነ መሳፍንት ታውቃላችሁ፣ ንጉሥ ቢሞት ልዑላኑን ልጆቹን ነው በወንበሩ በአባት ወንበር የሚተካው ታላቅ ልጅ ነው። ኢዮአታም የአባቱ አልጋ ወራሽ ሆኖ ሳለ አባቱን ገሎ መንገስ ፈለገ ይላል። ዛሬ መጠላለፍ አለ ወገኖቼ። ጥሎ ማለፉ በምቀኝነት ነው፣ በተንኮል ነው፣ በክፋት ነው፣ በአስማት ነው፣ በጥንቆላ ነው። ዛሬ የምናውቀው ነው። ይኸው እንቅፋት ማያስቀምጥ ማን አለ? ጠልፎ የሚጥል ድንጋይ በበር ላይ ያስቀምጣል። ሀይጥ እየገነዘ ያስቀምጣል። ያንተን እንጀራ የቀምቶ የሚበላ እየመሰለው ሰው ይመቀኛል። መቆምህን ሰው አይፈልግም። በአደባባይ መታየታችንን አይፈልጉም። ወገኖቼ እንዲህ ባለ የክፋት መንደር ውስጥ የምንኖረው እሱ ስላለ ነው። አማኑኤል ስላለን ያለ ነው። በዙሪያችን እንደከበቡን ክፉ ሰዎች ቢሆን ጠፍተናል። ውርደታችንን እንደሚፈልጉ ሰዎች፣ ጥፋታችንን እንደሚመኙ ሰዎች ቢሆን ኖሮ የለንም፣ አልቀናል። ያለነው እንደሱ ቸርነት ነው። የቆምነው እንደ አማኑኤል ቸርነት ነው። ኢዮአታምና አቤሜሌክ የአባታቸው ቤተ መንግስት ውስጥ ይኖራሉ። አባታቸው ሸምግለዋል። ያረጀ ሁሉ አይሞትም አትጠብቁ። ዛሬ እናቱ ሞታለት ቤት ቢወርስ የሚመኝ ልጅ አለ። አባቱ ሞቶለት ሀብቱን ቢወርስ የሚመኝ ልጅ አለ። ልጅ አባቱን ሞት ይመኛል። ዛሬ የምታውቁት ነው። ከሞቱም በኋላ ዛሬ የምትናውቀው አይደል? ሰለስት እንኳን በስርዓት ሳይለቀስ የተተከለው ድንኳን ሳይነቀል ለውርስ ልጆች ይገዳደላሉ። እንዲህ አይነት የክፋት ዘመን ላይ ነው ያለ ነው። እንዲህ አይነት ምቀኝነት፣ እንዲህ አይነት መጠላለፍ ላይ ነው ያለ ነው። ገንዘብ በልባችን ነክሶብናል። ወንድማችንን ለገንዘብ እንለውጠዋለን፣ እንሸጠዋለን። አያችሁ፣ አቤሜሌክ አባቱ ሊሞትለት ጠዋት አባቴ ለምን አይሞትም? ለምን የአባቴን ካባ ለብሼ ንጉሥ አልባልም ብሎ የወርቁን ካባ ለመልበስ የአባቱን ትንፋሽ ጠዋት ሄድና ያዳምጣል። መጽሐፍ ቅዱስ ላይ የተጻፈ ሐቅ ነው። ከኔ ጋር ናችሁ? የአባቱን
የወላጅ አባቱን ሞት ፈልጎ አባቴ ለምንድን ነው ማይሞተው? እኔስ ለምንድን ነው ንጉሥ ማለው ነው ብሎ ትንፋሹን ያዳምጣል። አንዳንድ ጊዜ የታመመ ሁሉ የሚሞት የሚመስለን፣ አንዳንድ ጊዜ ያረጀ ሁሉ በሞት ሊጠራ የሚመስለን አለን። የሚጠበቀው በአልጋ እያለ ጤነኛውን እግዚአብሔር ሊጠራ ይችላል። ለሰው ሞት የሚደግሱ ሰዎች እነሱ ቀድሞ ሊጠሩ ይችላሉ። ለሰው ጉድጓድ የሚምሱ በቆፈሩት ጉድጓድ ውስጥ ሊወድቁ ይችላሉ። ልብ አድርጋችሁ ስሙኝ። ተከራይ እያለ የአከራይ ሬሳ ሊወጣ ይችላል። ሁሉም ተከራይ መሆኑን ማናወቀው? ይሄ ኮንትራት የኪራይ ዓለም እኮ ነው። 100 ዓመት ላንኖር እንጠላለፋለን፣ እንባላለን፣ እንጨቃጨቃለን፣ እንነታረካለን። ግማሽ ዘመናችን በጸብ ያልቃል። አንድ ቀን በፍቅር ሳንበላ፣ አንድ ቀን በስምምነት ሳንኖር፣ አንድ ቀን ሳንግባባ፣ አንድ ቀን እንደ ቃሉ ሳንኖር፣ አንድ ቀን ንስሐ ሳንገባ ይኸው እየተመላለሳቸው አንድ ቀን ስጋውንና ደሙን ሳትበሉ ድንገት እንጠራ ይሆናል። አባቴ ሊሞት ስላልቻለ የእናቴን ወገኖች ቀስቅሼ እኔ ንጉሥ መሆን አለብኝ ብሎ አባቱን አስቀምጦ ወደ እናቱ ወገኖች ወደ ሰቂማ ወደ ሴኬም ሄደ ይለናል አቤሜሌክ። ወደ ሴኬም ሄደና ለእናቱ ወገኖች 70 የሆኑ የአባቴ ቤተሰቦች ከሚገዛችሁና እኔ አንዱ አቤሜሌክ ያጥንታችሁ ፍላጭ የስጋችሁ ቁራጭ እኔ ብገዛችሁ የቱ ይሻላችኋል አለ። ሰማችሁ? እኔ ከምገዛችሁና 70 የሆኑት የአባቴ ቤተሰቦች ከሚገዛችሁ የቱ ይሻላችኋል አላቸው። እኔ ብገዛችሁ መኳንንት መሳፍንት አድርጌ በቤተ መንግስት አኖራችኋለሁ። 70 የሆኑት ግን የአባቴ ቤተሰቦች ቢገዟችሁ በቤተ መንግስት አላስገቧችሁ። የቱ ይሻላችኋል ብሎ ምርጫ ቀሰቀሰ። እንዲህ አሉታ፣ ያጥንታችን ፍላጭ የስጋችን ቁራጭ አሉት። አሁን አንዳንድ ቀን ዝምድና ያጠበቅን እየመሰለን መንደር ውስጥ የወረድን ተራ ክርስቲያኖች አለን። ሰፊ ሀገር ይዘን መንደር ውስጥ ነው ያለነው። ዘር የምንቆጣጠር ጎሰኞች ሆንን፣ ጎጠኞች ሆንን፣ አጥንት ለቃሚ ሆንን፣ አጥንት ቆጣሪ ሆንን። ምን ያደርግልናል? ያጥንታችሁ ፍላጭ አለ። አያችሁ፣ ዝምድና ሲያጠናክር የስጋችሁ ቁራጭ አለ። አባቱን ለመግደል የመከረው ምክርና ላቀረበው ለሸጠው ሐሳብ ታማኒነት እንዲያገኝ የተጠቀመው ቃል የሚገርም ነው። የሚደልል የሽንገላ ቃል ተጠቀመ። እነሱም ልባቸውን አዘነበሉለትና አንተ ብትገዛን በቤተ መንግስት ካስጠለልከን አሉት። አንተ ብትገዛን ተደግፈን ድጋፍ ምርኩስ ከሆንከንማ ደስ ይለናል አሉትና እንዲህ አረጉ። ከበዓል በሪም ቤት 70 ብር አመጡና ሰጡት ይላል። በዓል በሪም የጣዖት ስም ነው። ከጣዖት ቤት ለጣዖት ከተቀመጠው ድሮ እናቶቻችን ታውቃላችሁ፣ መቼም ጨሌ ጣላችሁ ትበዛላችሁ። በሙዳይ ውስጥ የሚቀመጥ ጨሌ ሳንቲም ታውቃላችሁ። ሳናውቅ መቼ ለመውቀስ አይደለም አይደል፣ ባለማወቅ በሙዳይ ውስጥ ስትቀመጥ የነበረች ሳንቲም፣ በሙዳይ ውስጥ ሲቀመጥ የነበረ ገንዘብ ቅቤ እንደጠጣ ሻክቶ አለ። በጣም እኮ የሚገርም ለበዓል በሪም ለጣዖት የተቀመጠ ብር ነበረ። የጣዖትን ገንዘብ አነሱና እንካ ሐሳብህን ምን በል ፈጽምበት አሉት። ሐሳብ ይሸጣል አይደል? እኛ ጋር ሐሳብ ይሸጣል ታውቃላችሁ። ሐሳቡን ነገራቸው፣ ሐሳብ ሸጠላቸው፣ ብር ሰጡት ማለት ነው። 70 ብር። ስንት ብር? 70 ብር። ያንን 70 ብር አመጣና 70 ወሮ በሎችን ቀጠረበት ይላል። ምኖችን? እኔ አይደለም የምለው መጽሐፉ ነው የሚላቸው። ወሮ በሎች በሉስ። ምኖች? ወሮ በሎች። ቀጥሎ መጽሐፉ እንዲህ ይላቸዋል፣ ምናምንቴዎች ይላቸዋል። ምኖች? ምናምንቴዎች። 70 ብር 70 ሰዎች ተገዙ። ለእያንዳንዱ አንድ ብር ተሰጣቸው ማለት ነው። 1 ብር የተሰጠው ሰው ከአቤሜሌክ ጎን ቆምና የምታዘንን ትእዛዝ እንፈጽማለን ሲሉት ወደ አባቴ ቤተ መንግስት አብረን እንሄዳለን፣ ከጥበቃ ጀምሮ ያለውን ሁሉ እያረድን እየገደልን ወደ ውስጠኛ ወደ አባቴ ክፍል እንገባለን። አባቴ አርጅቷል፣ ወድገቡ ጎብጧል፣ አይኑ ሞጭሙጯል፣ ጆሮቹም ከመስማት ፈዘዋልና የአባቴን ካባ በግዳው ልቄ እነክሳለሁ አለ። እግዚአብሔር ካላስቀመጠ ወንበር ላይ መቀመጥ የለም። እናቴ ልጅ ስልጣንም እሱ ሲያስተካክል ነው። እውነት አስት እሱ ያስቀመጠውንም ደግሞ የሚያነሳው እሱ ነው።
እና ይገርማችኋል ሁሉ ተዘናግቶ ባለበት ሰዓት 70 ሰዎችን ድንጋይ የያዙ ሰይፍ የጨበጡ 70 ወሮበሎችን 70 ምናምንቴዎችን ይዞ ወደ ቤተ መንግስቱ ገባ። ያገኙትን ሁሉ እየገደሉ ወደ ውስጠኛው ክፍል ሲገቡ አባት ልጁ ምን እንደሚሰራ አያውቅም ነበር። ልጁ እንዳመጸበት አያውቅም ነበር። ዛሬ ወላጆቻችን ላይ አላመጽንም? አልፈንስ እግዚአብሔር ላይ አላመጽንም? አሁን ለእግዚአብሔር ተመችተነዋል? እና ልጁ የሚያደርገውን ነገር አያውቅም። አባቱ በዙፋኑ ላይ ጎብጦ ተቀምጧል። አይኖቹ ማየት አቅቷቸው ፈዘዋል። ባጎነበሰበት የአባቱን አንገት አረደና ገደለ። አባቱን ገደለ። አባቱ ላይ ጨከነ። ዛሬ እየሰማን አይደል? አዲስ ነገር አልሆነብንም ኢትዮጵያውያን። ድንበር ሰብሮ የመጣ ጠላት ሳይኖር እርስ በርስ አልተገዳደልንም። ምን አዲስ ታሪክ ነው? ምንም የሚያሳቅቅ ነገር አይደለም። ለምደነዋል መጠላለፉን፣ መገዳደሉን። ይሄው እኛ እያደረግነው ያለውን የቀረን ኃጢአት ምን አለ? እስቲ ያልተገበርነው ያልፈጸምነው በእኛ ዘመን ያልሆነ ኃጢአት ምን አለ? ሁሉን ጨርሰናል እኮ ወገኖች። አያችሁ አባቱን ገደለው። ከዛ ኢዮአታም ታናሽ ወንድሙ በመንጦላይቱ ስር ተደብቆ ያየዋል። ልጅ በአባቱ ላይ ጨከነ። ተጨካከልን። ልባችንን አማኑኤል በፍቅር ያራራልን ወገኖቼ። እና ከዛ በኋላ ኢዮአታም እንዲህ አለ፣ ወንድሜ አባቴን ለመግደል ድፍረት እንዳገኘ እኔ ታናሽ ወንድሙንም ለስልጣን ሲል ይገለኛል፣ ለገንዘብ ሲል ያጠፋኛል ብሎ ወደ ገሪዛን ተራራ ሸሸ ይላል። ለገንዘብ ብሎ። ገንዘብ መኖሪያ አይሆንም። እስቲ በሉ እናንተ ገንዘብ መኖሪያ አይሆንም በሉ። ትዳርም መኖሪያ አይሆንም። ይሆናል? ብዙ የሰበሰብንለት ብዙ የደከምንለት መኖሪያ አይሆንም። ጎተራ ይጎርላል። አያችሁ የሰበሰብነው ይበተናል። ብዙ የደከምንለት የሰበሰብነው ይጎላል። ባለጠጋም ይደህያል፣ ነጋዴም ይከስራል። ለዓመት ብለን የሰበሰብነውም በዕለት ይበተናል። ለሰርግ ብለን ያስቀመጥነውም ለለቅሶ ይሆናል። አይ ገንዘብ እናቴ ስንቱን አጫረሰ። በወንድማማች መካከል ጸብ ዘራ። የሚፋቀሩት ላይ ጸብ ዘራ። እናትን ከልጇ ለየ ገንዘብ፣ ልጆችን ከወላጆቻቸው በተነ ገንዘብ። ለውርስ ገንዘብ ብላችሁ የተጣላችሁ የእናትሽን ልጅ ይቅር አልልም ብለሽ በቂምና በበቀል ያላችሁ ክርስቲያኖች ታረቁ። ምን ርስት አለን? መቆያ እኮ ነው ምድር፣ መኖሪያ አይደለም። ትተነው የምንሄደው ጥለነው የምናልፈውን ዓለም ወንድምን ይቅር ብለህበት ኑር። ቢበድልህም ይቅር በለው። ክርስቲያን ከሆንክ ክርስቶስን የምታመልክ ከሆነ ተማሩ ምኔ እስሜ ዋኖቱ ልብ ያላለም ጌታ። ከኔ ተማሩ እኮ አለን ጌታ። ትህትናን ከሱ እንማራለን። ለገዳይ የራራው ክርስቶስን አስቡታ። ከክርስቶስ የተማረውን እስጢፋኖስንም አስቡት። ለገዳዮቹ ጌታው ኃጢአታቸውን አትቁጠርባቸው፣ የሚያደርጉትን ያውቁም ይቅር በላቸው ብሎ ለገዳዮቹ ምሕረት የለመነው ታላቁን ሰማዕት እስጢፋኖስን አስቡት። አንተ ለምን አቃተህ ወንድምህን ይቅር ለማለት? እህቴ ለምን አቃተሽ እህትሽን ይቅር ለማለት? የእናትህን ልጅ ጓደኛህን፣ ባልንጀራህን፣ ክፉ ቀን ያለፍክባትን እምቢ ለምን አልካት? ታዲያ እግዚአብሔር እንዴት ይቅር ይለናል? አያችሁ ነዋይ፣ ዝና፣ ቁንጅና መኖሪያ አይሆንም። መኖሪያችን የዘላለም አምላክ እግዚአብሔር ነው። ክብር ለስሙ ይሁን። መኖሪያችን እሱ ነው። የእንጀራችን አድራሻ ሥላሴ ነው። እንጀራችን የተጋገረው ሰማይ ነው። ሰዎች አቀብለውን የበላነው እንጀራ የለም። እኛ ተቀብለን የበላነው ከሥላሴ እጅ ነው። እና ይገርማችኋል ኢዮአታም ወደ ገሪዛን ተራራ፣ አቤሜሌክ ግን ወደ ሴኬም ሸሸ። ወዴት ነው ሽሽታችሁ? ጠዋት ወደ እግዚአብሔር፣ ማታ ወደ ዓለም። ችግራችሁን ለእግዚአብሔር ነግራችሁ በደስታችሁ ሳታዲያ ለምን ለእግዚአብሔር ትሸሻላችሁ? በጉርለታችሁ እግዚአብሔር ጋር መጣችሁ አልቅሳችሁ ሲሰጣችሁ፣ ሲያደላድልላችሁ፣ ሲሞላላችሁ ወደ ዓለም ለምን ትሄዳላችሁ? ጀርባችሁን ለዓለም ለእግዚአብሔር፣ ፊታችሁን ለዓለም ትሰጣላችሁ ወገኖች። ዓለም እኮ የራሷን ራሷ አትወድም። ዓለም እኮ የቀረባትን ሁሉ ታስለቅሳለች እንጂ እንባ ማበስ አትችልም። ዓለም እኮ ጥላ መሆን አትችልም።
የኃጢአት ዳዋ የበላችሁ የኃጢአት አሩር ያጠወለጋችሁ ንዑ አጽልሉት አይተጽላሎት ያለው እሾሃማው ነው። ግን ወገኖቼ እግዚአብሔርን መጠለል አቅታችሁ በዓለም ያላችሁ ዛሬ በለቅሶ ሸለቆ ያላችሁ ዛሬ ከነቋጠሯችሁ ያላችሁ ሰዎች ችግራችሁ ተፈቶላችሁ ኑሯችሁ እንዲስተካከል ከፈለጋችሁ አንድ ምዕራፍ ከእግዚአብሔር ጋር ኑሮ። ዮአታም ወደ ገሪዛን ተራራ ሸሸ። ክርስቲያን መከራ ሲደርስበት ወደ ተራራው ይሸሻል። ሐዘን ሲኖርበት ችግር ሲደርስበት አያችሁ ችግሩን ወደሚፈታ ወደ እግዚአብሔር ይሮጣል። አንዳንድ ጊዜ ደና ቤተሰብ ስላለን ወደ ቤተሰባችን እንሮጥ ይሆናል። አንዳንድ ጊዜ ባለስልጣን ስለምናውቅ ወደዛ ልንሄድ እንችላለን። አያችሁ ወደ እውነተኛው ጌታ ወደ አማኑኤል ነው እንጂ መሮጥ። ወደ ገሪዛን ተራራ ሸሸ። እንዲህ አለ እያለቀሰ የአባቱን ሐዘን በተራራው ላይ ተቀመጠ። እናንተ የሴኬም ሰዎች እግዚአብሔር እንዲሰማችሁ ስሙኝ አለ። እስቲ እናንተ በሉ፣ እናንተ የሴኬም ሰዎች በሉ፣ እግዚአብሔር እንዲሰማችሁ ምን በሉኝ? ስሙኝ። ድጋሚ እስቲ ከኔ ጋር እናንተ የኢትዮጵያ ሰዎች እግዚአብሔር እንዲሰማችሁ ስሙኝ። አዎ እናንተ ኢትዮጵያውያን በልዩነት ያላችሁ በጸብ በክርክር ዘመናችሁ እያለቀ ነውና ስሙኝ። እናንተ ኢትዮጵያውያን ወንድማችሁን ይቅር ማለት አቅቷችሁ ድንበር ሰብሮ ጠላት ሳይመጣባችሁ እርስ በርሳችሁ የተጣላችሁ ያላችሁ ኢትዮጵያውያን ስሙኝ። እናንተ የሴኬም ሰዎች እግዚአብሔር እንዲሰማችሁ ስሙኝ አለ። ማን እንዲሰማችሁ? ሰላም እንዲሆንላችሁ ኢትዮጵያውያኖች ስሙኝ። ፍቅር እንዲበዛላችሁ ኢትዮጵያውያኖች ስሙኝ። እሳቱ እንዲበርድላችሁ እናንተ ኢትዮጵያውያኖች ስሙኝ። ጦርነቱ በሰላም እንዲሆን እንዲቀየርላችሁ እናንተ ኢትዮጵያውያኖች እግዚአብሔርን ስሙ። እርቀ ሰላም እንዲወርድላችሁ መድኃኔዓለምን ስሙ። ወንጌል ስሙ። የጥላቻ መምህራንን አትስሙ። የሚከፋፍሏችሁን አትስሙ። የሚለያዩአችሁን ዘረኞችን፣ ሴረኞችን፣ ፖለቲከኞችን አትስሙ። እግዚአብሔርን ስሙ። ኢትዮጵያውያኖች ማንን እንስማው? እሱን መስማት ረፍት ነው። የእናቴ ልጅ ተቀበዝባዡ ሰውነታችን የሚያርፈው አማኑኤልን መስማት ስንችል ነው። እናንተ የሴኬም ሰዎች ስሙኝ፣ ሰባ ሴኬም ስሙኝ የሴኬም ሰዎች ካለ በኋላ እንዲህ አለ፣ በአንድ ወቅት ዛፎች ተሰበሰቡና ንጉሥ እናንግስ አሉ። እስቲ ዛፎች በሉ ተሰበሰቡና ንጉሥ እናንግስ አሉ። ምኖች ተሰበሰቡና አይገርም? ምን አይነት ፓርላሜንታዊ ስርዓት ቢኖራቸው ዛፎች ንጉሥ እናንግስ አሉ። ለምን? አባቱን ገሎ ንጉሥ ከሆነው ከአቤሜሌክ እኛ የራሳችንን ብናነግስ ይሻለናል አሉና ዛፎች ተሰበሰቡ። ወይራ የተባለውን ዛፍ ጠሩትና ንገስብን አሉት። ማንን? እስቲ ወይራ በሉ። በዚህ ዙሪያ ወይራ ስላየሁኝ ነው። ወይራ አለ። ወይራ ንገስብን ሲሉት ወይራ ቆም ብሎ በማስተዋል አንድ ነገር አሰበ። ምን አሰበ ወይራ? ንጉሥ ብሆን ምን ይቀርብኛል? ምን ይጨመርልኛል ብሎ አሰበ። አሁን ስልጣን ይጠላል በዚህ ዘመን እንኳን አንግሱን ብለን ይቀርና እንደው እንኩ ይሰጣቸዋል ብንባል፣ አዎ እኔ እኮ በጣም የተማርኩ ነኝ እኔ ሰርቲፋይ ስለሆንኩ ነው ይገባል ተብዬ ተቀመጥኩት አይደለም። በማኔጅመንት በአመራር ብቃቴ የተመሰከረልኝ ሰው ስለሆንኩ ነው፣ ኤጁኬሽናል ባክግራውንድ ቆንጆ ስለሆነ ታይቶ ልንል እንችላለን። ወይራ በማስተዋል ራሱን ቆም ብሎ አሰበ። ንጉሥ ብሆን ምን ያጣለው? ምን ይጎልብኛል? የሚለውን ነገር አሰበና እንዲህ አለ፣ አይ እግዚአብሔር አንድ ጊዜ ወይራ አድርጎ ሲፈጥረኝ ለንግስና አይደለም፣ ለኔ የሰጠኝ ጸጋ አለ። ንጉሥ ከሆንኩ የማጣው ጸጋ ስላለ ጸጋዬን ይሻለኛል አለና እንዲህ አለ፣ ለቤተ እግዚአብሔር መስዋዕትነቴን አለ። እስቲ በሉ ቁርስ ሳትበሉ አትሉም እንዴና? እስቲ ለቤተ እግዚአብሔር መስዋዕትነቴን፣ ለቤተ መንግስት ቅባትነቴን፣ ይሄን ትቼ ንጉሥ ሆን ዘንድ አልፈልግም፣ ይቅርብኝ ንግስና አለ። አያችሁ ቅባትነቴ በነገስታት አናት ላይ በካህናት አናት ላይ ለንግስና የምወጣ ቅዱስና የከበረ ዘይት ቅባትነት አለኝ።
ለቤተ እግዚአብሔር መስዋዕትነቴን ለቤተ መንግስት ቅባትነቴን ትቼ ንጉስ መሆን አልፈልግም። ስለዚህ ጸጋዬ ይሻለኛል አለ። እስቲ በማርያም በሉ። ዓለም ከምትመዝንልን ወቄት ወርቅ ይልቅ በመንግስተ ሰማያት የምናገኘው የድል አክሊል ይበልጥብናል ካላችሁ ዓለም የምትመዝንላችሁን ዓለም ያዘጋጀለችላችሁን ተውት። የእግዚአብሔር ይበልጣል አይበልጥም? እንግዲያውስ ወይራ ንጉስ አልሆነም ብሏል አሉና ወይን የተባለውን ዛፍ ጠሩት። ወይን ታውቃላችሁ? እስቲ ወይን የሚያውቅ ወይን ታውቃላችሁ? በልታችሁ ጠጥታችሁ አራት ዋሽ ብዙ የወይን ፍሬ ብዙ ያለ አይመስለኝም። እዚህ ጠጥታችሁ ነው መሰለኝ። በጣም ብራይትነሳችሁ ጨመረ ጠጥታችሁ ስላችሁ። መቼም ወይን ታውቃላችሁ። ወይን ማወቅ ብቻ ሳይሆን የወይንም ጥቅስ ታውቃላችሁ አይደል? መቼም በየግሮሰሪው የሚጠቀስ ጥቅስ ስለሆነ አይ መጽሐፉ እኮ ወይን ያስተፌስ ይላል ደግሞ አትስከር የሚልም ደግሞ ተጽፏል አይደል? አልተጻፈም እንዴ? ምን ነው አኮረፋችሁኝ? ትቼዋለሁ። ጾም ነው አይደል? አይነሳም፣ አይነገርም። እግዚአብሔር ከሁላችን ጋር ይሁን። ወይን ንገስብን አሉት። ወይን እንደ ወይራ ራሴን ማየት አለብኝ። ምንድነው ጸጋዬ አለ። ክርስቲያን እንዲህ ነው የሚለው። አያችሁ? ዓለም ለሹመት ስታዘጋጅ ምንድነው ማጣው በል አይሆን እና ራሱን ተመለከተ። ወይን ንጉስ ከሆንኩኝ እማጣው ጸጋ አለ ብሎ ራሱን መረመረና እንዲህ አለ፣ ለቤተ እግዚአብሔር መስዋዕትነቴ አለ በሏ ለሰው ትፍሲት መሆኔ የሰው ልብ ደስ ማሰኘቴን ትቼ ንጉስ መሆን ምን ያደርግልኛል? ሰዎች ቢጠጡኝ የሰው ልብ ደስ የማሰኝ መጠጥ ነኝ። ለቤተ እግዚአብሔር መስዋዕትነቴን ትቼ አይ ንግስናው ይቅርብኝ ጸጋዬ ይሻለኛል አሉ። ክርስቲያን ምርጫችሁ ጸጋ ይሁን። ከእግዚአብሔር ከጸጋ ግምጃ ቤት አያውጣችሁ። እስቲ ጸጋችን ይሻለናል በሉ። አያችሁ? እግዚአብሔር ካስቀመጠ ሰዎች አያነቃንቋችሁ። እውነት ሐሰት? እግዚአብሔር ከሾመ የሰው ጭብጨባ አያወርዳችሁም። እውነት ሐሰት? ዓለም ግን ዋሾ ስለሆነች አጨብጭባ ታወርዳለች። አጨብጭባ ትሾማለች፣ አጨብጭባ ታወርዳለች። እግዚአብሔር የሾማቸው ግን ለዘላለም ሾመኞች ናቸው። ስለዚህ ጸጋ ይሻለኛል አለ እና ማን ይንገስ? በለስ የተባለው ዛፍ ተጠራ። ማን ተጠራ? በለስ ንገስብን አሉት። በለስ እንዲህ አለ፣ እንደ ሌሎች ወንድሞቼ እስቲ ጸጋዬን ልመልከት ብሎ ራሱን ሲመለከት ጣፋጭ ምግብ ነው። ታውቃላችሁ፣ በረሃማ ሀገር ለኖራችሁ በለስ ጣፋጭ ምግብ ነው አይደል? በለስ መቼም በልቶ የማያውቅ ሰው ይሄው ምግብ ነው ቢሉት መቼም አውቆ አይበላውም አይደል? እንዴት እንደሚበላ ያላወቀ ሰው እና በለስ አይ ጣፋጭ ምግብነቴን በሰው ዘንድ ተፈላጊነቴን ትቼ ንጉስ መሆን አልፈልግም፣ ጸጋ ይሻለኛል አለ። ማን ይንገስ? ሁሉም ጥላ ያለው በጥላው፣ ዛፍ ያለው በዛፍ፣ ፍሬ ያለው በፍሬው፣ ሁሉም ራሱን እያየ እኔ እኮ ጥላ መሆን እችላለሁ። አያችሁ? የበረሃ ሰው ቢመጣ ወይራን ቢደገፈው ያስደግፋል። እውነት ሐሰት? አያችሁ? ስለዚህ ማን ይንገስ የሚለው ጥያቄ ሲነሳ ከስብሰባው መካከል ከዛፎች መካከል ፍሬ ያልነበረው ጥላ የማይሆን አንድ የደረቀ ዛፍ የማይባል ደረቅ እሾህ በስብሰባው ላይ ተገኝቶ ነበርና እንግዲያው የሚነግስ ከጠፋ እሾህ ንገስብን አሉት። እስቲ እሾህ በሉ። በጣም ሰው በነገር ሲያደማችሁ እገሌ እኮ ትላላችሁ አይደል? እኔ አላልኩኝ አይደል? በጣም ሰዎች ነገረኞች ሲሆኑ እንደው አንዳንድ ጊዜ ከምላሳችን ከአንደበታችን የሚወጣ ቃል ከእሾህ በላይ የሚያደማና የሚዋጋ ነው። ታውቃላችሁ፣ ብዙዎቻችን የሰው ምላስ ፈርተን በጓሮ የምንወጣ መንገድ የቀየርን ሰዎች እንኖራለን አይደል? ሲያልፉ ጣል የሚያደርጉብን ቅስም የሚሰብር አንገት የሚያሰብር ተስፋ እንድንቆርጥ በእግዚአብሔርም ጭምር እግዚአብሔርን ደጅ በመጥናታችን ጭምር ምን አደረገልህ እግዚአብሔር እያሉ ከአንደበታችን ቃል እየወረወሩ ከቀስት በላይ የሚናደፍ ምላስ ያላቸው ሰዎች አሉ። አያችሁ? እና እሾህ ንገስብን አሉት። እሾህን አምኖ እሾህ እኮ ጥላ የለው ማንን ያስጠልልና ደረቅ እኮ ነው። እሾህ በትዕቢት እንዲህ አለ። ዛፍ ያለው እንዲህ ይላሉ አባቶች፣ ፍሬ ያለው ዛፍ ምን ይላል? ዘንበል ይላል። እውነት ሐሰት? ንገሩኝ እንጂ ትህትና የሌለበት ሰው ጎንበስ ይላል እንዴ? ንገሩኝ እንጂ። አያችሁ? ሁሉ በትህትና ራሳቸውን እንቢ አይገባንም፣ በጸጋ ከብረናል፣ እግዚአብሔር የሰጠን ጸጋ ይሻለናል ብለው እንቢ አሉ። ንጉስ ሁን ሲሉ እሾህ አልጠበቀም። እንዲህ አለ፣ ታነግሱኝ ከሆነ ከዶግ ከእሾህ እሳት ይውጣ፣
የሊባኖስን ዝግባ ያቃጥለው ካለ በኋላ ኑ አጽልሉ ታሕተ ጽላሎቱ ያላቸው። ኑ ከጥላይ በታች ተጠለሉ አላቸው። ምን ጥላለው ሾህ አለው? እሾህን ያመኑት 70 የሩበዓል ቤተሰቦች የአቤሜሌክ ቤተሰቦች ናቸው። እሾህ የተባለው አባቱን የገደለው አቤሜሌክ ነው። ቤተ መንግስቱ ስልጣን ሰጣቸዋለሁ፣ መኳንንት መሳፍንት አደርጋቸዋለሁ ብሎ ወደ ቤተ መንግስት ይዟቸው ሄደ እንጂ ስልጣንም አልሰጣቸውም። ሰማችሁኝ አይደል? አንድም ነገር ያደረጋላቸው ነበረ። እያስለቀሰ ለ3 ዓመት እየገረፈ ገዛቸው። ለ3 ዓመት ግን ኢዮአታም በተራራው ላይ አለቀሰ። የኢዮአታምን ለቅሶ ሰማ። የኢትዮጵያውያኖችንም የእናቶቻችንን በአማኑኤል ይስማ። እንባን የሚያብስ እግዚአብሔር በእውነት ከጉንጮቻችን ላይ እንባን ያብስልን። ከኢትዮጵያ ምድር ላይ እግዚአብሔር መከራን ያርቅልን። መፈናቀልን፣ ጦርነትን፣ ልዩነትን እግዚአብሔር ከሀገራችን ያንሳልን። ከ3 ዓመት በኋላ እግዚአብሔር በአቤሜሌክ መንግስት ላይ ሾህ በተባለው በአቤሜሌክ መንግስት ላይ ክፉ መንፈስን ሰደደ ይላል። የማያግባባ መንፈስ፣ ቋንቋ የሚያደበላልቅ መንፈስ፣ ሰላም የሚነሳ ረፍት የሚነሳ መንፈስን ሰደደ። ከዛስ አንዱ የሚናገረውም አንዱ ማድመጥ አቃተው። እርስ በርስ ተከፋፈሉና ጦርነት አወጁ። አቤሜሌክም ተዋግቻ አሸንፋለሁ ብሎ በትዕቢት ተነሳ። እግዚአብሔር ግን ፈረደ ይላል። እግዚአብሔር ይፍረድ። ይፈርዳል አይፈርድም? ፍርድ ከማን ነው? ፈረደ እግዚአብሔር። ማን ነው? አቤሜሌክ ሊዋጋ በፈረስ ላይ ጋሻና ጦሩን ይዞ ሲወጣ እግዚአብሔር በሴት ላይ ጣለው ይላል። በማ ላይ ወገቡን ሊፈትሽ ከፈረሱ ወርዶ እንደተቀመጠ መጅ የተባለው ድንጋይ ከወንዙ ውስጥ ለቅማ አምጥታ በራሱ ላይ በአናቱ ላይ ጣለችበት። እሱ እጁን በአባቱ ላይ ያነሳ፣ እግዚአብሔር ደግሞ ሴት በሱ ላይ እጁን እንድታነሳ አደረገ። እግዚአብሔር የበቀል አምላክ ነው። እግዚአብሔር የምን አምላክ ነው? በቀል ማን ነው? በሴት ላይ አናቱን ገምሳ ደሙን አፍስሳ ጣለችው። በሞትና በሕይወት መካከል ሆኖ ማን ነው አናቴን የመታው ብሎ ሲመለከት አጠገቡ የቆመች ሴት ናት። ጦር ያልያዘች፣ ጋሻ ያልያዘች፣ ሰይፍ በእጇ ያልያዘች፣ በድንጋይ ጎልያድን በጠጠር የጣለ እግዚአብሔር አቤሜሌክን በድንጋይ ያስመታው እግዚአብሔር። አያችሁ። እዛ በኋላ ወታደሮች ደረሱ። እባካችሁ እናንተ የኔ ወታደሮች ሴት ገደለችው ተብሎ በዘመኔ ታሪኬ እንዳይበላሽ በሰይፋችሁ ልቤ ላይ ቆሙና ግደሉኝ ብሎ ለመናቸው ይላል። አያችሁ። ሰይፍ ያነሱ በሰይፍ ይጠፋሉ። የሞት ድግስ የደገሱ ለነሱም የሞት ድግስ ይደገስላቸዋል። በሰው በር ላይ የሐዘን ድንኳን የጣሉ ነገም እነሱ በር ላይ ይጣልላቸዋል። ወገኖቼ ክፋት አይጠቅመንም፣ መጣላት አይጠቅመንም፣ መለያየት አይጠቅመንም። ይጠቅመናል ወገኖች፣ በማርያም ይጠቅመናል። እና ወታደሩ ተነሳና ሰይፍ ይዞ በንጉሱ ላይ በሚያደማው ላይ ሾህ በተባለው ላይ አባቱን በገደለው ላይ ሰይፉን ይዞ በራሱ ላይ ቆመበት፣ ገደለው ይላል። ፍርድ ማን ነው? ዮሐንስ ወንጌል ምዕራፍ 8 ላይ ስትመጡ አንድ በምንዝር የተያዘችን ሴት አገኘን ብለው አትኖሪም ብለው በሯን ከፍታ እንድትወጣ ተደረገች። ታውቃላችሁ ታሪኩን። አይ እግዚአብሔር ፍርድ ይገርመኛል። እነሱ በዚህ ሰፈር ስማችን በአንቺ የተነሳ ጠፍቷል ነው የሚሏት። ለምን? ዝሙት ሰርታለች ነው፣ አመንዝራለች ነው። ከተማው ሁሉ ባንቺ የተነሳ እቺ ኃጢአት የምትሰራዋ ሴት፣ እቺ በዝሙት የምትተዳደረዋ ሴት እያሉ ጣት ይጠቁምብሻል አሏት። እነሱ በተለያየ ቀን ግን ከዚህ ሴት ጋር በኃጢአት ወድቀዋል። የነሱ በደል እንዳይገለጥባቸው ስለፈሩ እሷን ገድለው ከአካባቢያቸው ሊያርቁ ከሰፈር ሊያርቁ ወሰኑና በፍርድ ሸንጎ በራሳቸው የፍርድ እንግዲህ ሎየሮች ይባላሉ በዘመኑ ቋንቋ ሕግ አጥንተናል የሚሉ ቋንቋቸው አርቲክል የታጀበበት ቋንቋ የወንጀለኛ መቅጫ ነው። እንዲህ ነው እንዲህ ላለው እንዲህ አይነት ቅጣት ነው ይላሉ። እንደዚህ አይነት ሰዎች ደግሞ አንዳንድ ጊዜ ቤተክርስቲያን አካባቢ አይጠፉም። ቤተክርስቲያን ፍርድ ቤት ሳትሆን ሐኪም ቤት ናት። የበደለ ሰው ምሕረት የሚያገኝባት እንጂ የምንካሰስባት ቤት አይደለም። ጣት የምንጠቋቁሙባት የሰው ወንጀል የምንቆጣጠርበት የሰው ኃጢአት ዘርዝረን እንደ ብቅል የምናሰጣበት ቤት አይደለም። ሁላችን እዚህ የገባ ነው ተሸፍኖልን ነው። እውነት አሰብ
እና ያቺ ሴት በምንዝር ተይዛለች ብለው በሯን አንኳኩቶ ከቤት ጎትተው ወጧት። ድጋሚ ወደ ቤትሽ አትመለሽም፣ በሞት አርቀን ልንገልሽ ነው ብሎ አሏት። ሞት ያወጀባት ጠላት ነው። እግዚአብሔር ደግሞ የሞትን አዋጅ ገልብጦ በሕይወት የሚያቆም ደግ አባት ነው። ማን ሞት ያልታወጀበት አለ? ማን ያላሟረትበት አለ? አያችሁ፣ ጥፋታችንን ውርደታችንን የሚፈልጉማ እልፍ ሰዎች አሉ በዙሪያችን። አማኑኤል ስላለ ነው፣ ቅድም ነግሬያቸዋለሁ። እሱ ስላለ ነው ያለ ነው። ከቤት አወጧት። የት እንደሚወስዷት አያውቁም። ግን የወሰዷት ፖሊስ ጣቢያ አይደለም፣ ፍርድ ቤት አይደለም፣ መሐሪው ጋር ወሰዷት፣ ይቅር ባዩ ጋር ወሰዷት፣ ኢየሱስ ጋር ወሰዷት። የተሻለው ዳኛ ነዋ። ግራና ቀኝ ሰምቶ አይደለም የሚፈርደው። ልብና ኩላሊት ያመላለሰውን ያውቃል መድኃኒዓለም። አያውቅም ወይ? በምድር ላይ ዳኝነት ታውቃላችሁ። በሐሰት ምስክሮችም ማርያምን ገብርኤልን ብለው መጽሐፍ ቅዱስ ይዘው መጥተው ምለው ሊያስፈርዱብን ይችላሉ፣ ሊከሱን ይችላሉ፣ ሊወነጅሉ ይችላሉ። ያላዩትን አለየን፣ ያልሰሙትን ሰማን ሊሉ ይችላሉ። አማኑኤል ግን አይነግሩትም። ያውቃል አያውቅም? ማይምረቧት ክርስቶስ ያውቃል። ከሐሳብ አስቀድሞ የሚያውቀውም ቅድመ ሕሊና ኩሎ ያአምር የተባለ እግዚአብሔር ያውቃል። አዋቂ ነው እግዚአብሔር። እና ከዛ በኋላ ኢየሱስ ክርስቶስ ጋር ወሰዷትና እንደዚህ ብለው ከሰሷት። ከሊቅ እስከ ደቂቅ፣ ትንሽ የለ ትልቅ የለ አረጋዊ የለ የተማረ የለ ጨዋ የለ ሁሉ አለ። ይቺ ሴት ስታመነዝር ነው ያገኘናት። በድንጋይ ተወግራ እንድትገደል ሙሴ ሕግ ሰርቶልናል፣ አንተ ስለሷ ምን ትላለህ አሉ። ሕግ ካላቸው ሙሴ ሕግ ከሰራ የሙሴን ሕግ የሚያስከብሩ ከሆነ ለምን ኢየሱስ ጋር አመጧት? አንዳንድ ጊዜ ጉዳዮቻችን በገዳዮቻችን እጅ እንዳይወድቅ እግዚአብሔር ሲያስመልጠን ወደ ራሱ ያመጣናል። እዚህ ያመጣን እኮ ሊያስመልጠን ነው። ከሞት መንጋጋ ከሞት መንደር ነው ያስመልጠን። አሁን እዚህ ትንሽ ደቂቃ ስለተቀመጣችሁ እንዳትሰለችሁ። አሁን እዚህ ትንሽ ደቂቃ ስለቆማችሁ እንዳትሰለችሁ። ምን አይነት ሞት እንዳለፈላችሁ ምን ታውቃላችሁ? በመንገዳችሁ ላይ ምን እንዳሳለፈላችሁ ምን ታውቃላችሁ? ወገኖቼ አያችሁ፣ ጠብቆን ነው በቤቱ ያስቀመጠን። ከሌሎችም መርጦን ነው እግዚአብሔር በቤቱ ያስቀመጠን። እና አጠር አድርጌ ስነግራችሁ ጌታ ዝም ብሎ ክሷን ሰማ። ሁሉም ነው የፈረደባት። ያልተናገረ አንድም ሰው አልነበረም። እና አንተ ስለሷ ምን ትላለህ? አንተ ስለ ወንድም ምን ትላለህ? ወንድሜ እህትሽ በሌለችበት ስለ እህትሽ ምን ታወሪያለሽ? ጥሩ እናወራለን፣ ከጀርባ በጎ እንላለን። እስቲ እየጾምን ያለ ነው፣ በጎ እናወራለን ስለ ወዳጆቻችን። አናማቸው፣ አንከትፋቸውም፣ አንቆራርጣቸውም፣ በሐሜት ቢላዋ አንዘለዝላቸው። አያችሁ። እና አንተ ስለሷ ምን ትላለህ ሲባል ጌታ እንዲህ ያለ፣ ከእናንተ መካከል ኃጢአት ያልሰራ ንጹህ ነኝ ብሎ የሚያምን ሰው ካለ ቀድሞ በድንጋዩ ገራት አለ። ቀድሞ ምን ይበላት? በድንጋዩ ገራት። ንጹህ ነኝ የሚል ሰው ኃጢአት የለብኝም፣ አላመነዘርኩም፣ አልተዳደፍኩም የሚል እሷን ለመክሰስ ብቃት ያለው ንጹህ የሆነ ሰው ከተገኘ ይግደላት፣ ፈቅጃለሁ አለ ጌታ። ማን ነው ዘይነጽ ኃጢአት? ከኃጢአት የነጻ አለ? ንጹህ ነን ብላችሁ ታስባላችሁ? እኔ ንጹህ ስለሆንኩኝ ነው፣ እኔ አበሳ በደል የለብኝም የሚል ሰው አለ? ንገሩኛ። ሐኪም ቤት እኮ ነው የመጣ ነው፣ መድኃኒት ፈልገን ነው የመጣ ነው፣ ምህረቱን ፈልገን ነው። የሰው ልጅ እግዚአብሔር የምህረቱ ጥገኛ ነው። የተጠጋ ነው ምህረቱን ነው ያስጠጋን፣ ምህረቱ እጅ ነው። እና ከዛ በኋላ መጣ ጌታ። ፍቃድ ከፈቀደ በኋላ ወደ ምድር ጎንበስ ብሎ በጣቱ ወደ መሬት መጻፍ ጀመረ ይላል። የሰማችሁ ነው። ምድሪቱን ኪቦርድ፣ ጣቱን መጻፊያ፣ ግንባራቸውን ስክሪን አደረገና ልክ እንደ ኮምፒውተር ክሊክ እያደረገ ግንባራቸው ላይ ኃጢአታቸውን ጻፈባቸው። የሷ ብቻ ተሸፈነ። እሷ የሰው በደል አልገለጠችምና። አሁን እቺ ሴት ጌታ ሆይ እንደው እኮ ዝም ብለው ነው የሚከሱኝ የሚፈርዱብኝ፣ በተለያየ ቀን እየመጡ ከኔ ጋር በሬን እያንኳኩ በምሽት በዝሙት ወድቀዋል ብላ ብትገልጥባቸው የሷም ኃጢአት አብሮ ይገለጥ ነበረ። እሷ ሁሉን ታዝባ ጸጣለች። ይገባኛል ሞት ብላ አመነች። ክርስቶስ ደግሞ ሞቷን በሕይወት ሊቀይርላት፣ እሷ የሰው በደል ስላላወራች፣ እሷ የሰው ነውር ስላልገለጠች፣ እነሱ የሰው በደል ስለገለጡ የእነሱን ክርስቶስ ገለጠባቸው። የእሷን ግን ሸፈነላት። እስቲ በደሌ ተሸፍኖልኛል ምትሉ፣ ኃጢአቴ በምህረት ተሸፍኖልኛል ምትሉ፣ ስለሸፈነልን ስለ እግዚአብሔር እስቲ ክብር ይሁንለት። እግዚአብሔርን አመስግኑት። ማን የተመሰገነ ይሁን? የሸፈነልን ማን የተመሰገነ ይሁን? የደበቀልን ማን የተመሰገነ ይሁን? ያልገለጠብን ማን የተመሰገነ ይሁን? የከተተልን ማን የተመሰገነ ይሁን? እዛ በኋላ ግንባራቸው ላይ ሲለጠፍ እንደምታውቁት የኔ ግንባር ላይ ተጻፈውን ሌላ ሰው ካላነበበን የኔን ግንባር ላይ መስታወት ፊት ካልቆም አላውቀውም። አንዱ የአንዱን ኃጢአት ሲመለከት ድንጋያቸውን በጌታ እግር ስር እያስቀመጡ ሁሉ ውልቅ ብለው ጠፉ። ሁሉም ከተበተኑ በኋላ ገዳዮቿ
ድንጋይ ጥለው ከጠፉ በኋላ መሐሪውና ያቺ ምሕረት የምትፈልገዋ ያቺ ኃጢአተኛ የተባለችው የተከሰሰችዋ ሴት ከክርስቶስ ጋር ብቻ ከቆመች በኋላ ጌታ ቀና ብሎ አያት ይላል። ዛሬም በምህረቱ ቀና ብሎ ያያችሁ። እንደው እግዚአብሔርን ከመውደዳችሁ የተነሳ ስራ ቦታ መጣውን እንደው ከቤታችሁ ጠዋት ለምሳቃችሁ ውስጥ እንጀራ ይዛችሁ የመጣችሁ አላችሁ አይደል? የላችሁ ትኖራላችሁ። ቢሮ ገብታችሁ ስራ ቦታ ውላችሁ ደግሞ መጣችሁ 9 ሰዓት ወይ 8 ሰዓት አካባቢ ቅዳሴ ጸበል ጠጥታችሁ እንዲህ ብላችሁ ደግሞ በምሳቃው የተቋጠሯን ጥቂቷን እንጀራ ቀምሳችሁ ወደ ቤት የምትሄዱ አንዳንድ ቀንም ደግሞ ተመለሳችሁ እንዲህ አይነት በጎ ነገር አድርጋችሁ ማታም ለምህላ ለሰርክ የምትመጡ በጎ ክርስቲያኖች አላችሁ። እግዚአብሔር እንባችሁን ያብሳል። እግዚአብሔር ጓዳችሁን ያስተካክላል። እግዚአብሔር ቋጠሯችሁን ይፈታል። እግዚአብሔር ጉድለታችሁን ይሞላል። እግዚአብሔር በጎ ነገራችሁን በጎነታችሁን አይቶ እግዚአብሔር የበጎነታችሁን ዋጋ ይከፍላል። በዚህ ጾም ላይ ግድ የላችሁም። በየትኛውም አይነት የቅድስና መንገዶች ተመላለሱ፣ ስገዱ፣ መጽውቱ፣ ጸልዩ፣ ይቅር በሉ። እግዚአብሔር ደግሞ የእናንተን ስራ ይሰራላችሁ። ቤታችሁን ያስተካክል፣ ትዳራችሁን ያስተካክል፣ ንግዳችሁን ያስተካክል፣ ስራችሁን ይባርክ፣ ልጆቻችሁን ይባርክ። ማን አለ ና ጌታ ቀና ብሎ አያት በምሕረት ዓይኖቹ። መሐሪው ተመለከታት። አሁን እኮ መሐሪው አይቶን ነው። ማን ያየን? መሐሪው እኮ ነው ያየን። ይቅር ባዩ ነው። በሱ አይን እኮ እየታየን ነው። ማን እያየን ነው? መቼም እኔና እናንተ ለመታየት አይደለም የመጣ ነው። እኛ እዚህ የቆምነው በምሕረት ዓይኖቹ ለመታየት ነው። እናንተ ጋር ለመታየት አይደለም። ምንም የሚታይ ነገር በጎ ነገር ስለሌለን እየሰማችሁኝ ነው አይደል? እና አንቺ ሴት የሚከሱሽ ትሙት ብለው ፈርደውብሽ የነበሩት እነዛ ድንጋይ ጨብጠው የነበሩ ሰዎች ወዴት አሉ አላት። ወዴት አለ ገዳይክ? ያ ሲመቀኝ የነበረው ጉድጓድ ሲቆፍርብህ የነበረው መርዝ ሲበጠብጥልህ ድግስ ሲደግስልህ የነበረው ስምን ሲያጠፋ ታርጋ ሲለጥፍብህ የነበረው ገዳይክ የት ሄደ? አያችሁ? እናንተ አማኑኤልን ተጠለሉት፣ እሱን ተደገፉት እንጂ ገዳዮቻችሁማ ይበተናሉ። እግዚአብሔር ይነሳ አለ ዳዊት፣ ጠላቶች ይበተኑ አለ። ማሲነሳ በአራቱም አቅጣጫ እልፍ ሆኖ ይክበቡን፣ እግዚአብሔር በአንድ ቀዳዳ ያሾልከናል። እሱና የተደገፍነው እንዳሉን አይደለንም እኛ፣ እንዳወሩብን አይደለንም እኛ። የሚያውቀን ልባችንን እሱ ብቻ ነው። እውነት አሰብ እና ይገርማል እኮ ጌታ ሆይ ከሳሾቼ ወዴት እንዳሉ አላውቅም፣ እኔ ብቻዬን ካንተ ጋር እንደሆነ ያለው በቃ እሱ ብቻ ይበቃቸዋል። ከሱ ጋር ብቻ አይበቃንም? ለኑሯችን አይበቃንም? ለትዳራችን መድኃኒዓለም አይበቃችሁም? ከበቂ በላይ ነው መድኃኒዓለም። እኔ ብቻ ካንተ ጋር አለው። ኃጢአቴን ሸፍነ በፊት ያቆምከኝ አንተ ብቻ ነህ። ሌላውማ ወንጀሎኝ ነበር፣ ሌላውማ ፈርዶብኝ ነበር፣ ሌላውማ ገልጦብኝ ነበር። አንተ ብቻ ከድነህልኝ። አንተ ይኸው ሌላ ሰው ላይ ከሳሽማ እኮ አንተ ስትቆምልኝ ድንጋይ ጥሎብልኝ ሄደ። ሊወረውርብኝ ያዘጋጀውን ሊጥልብኝ እርግጠኛ የሆነውን አናቴን ገምሶ ደሜን አፍስሶ ሊገለኝ የነበረ ጠላት እኮ አንተ ስትቆምልኝ ተበትነዋል አለ። እሱ ይቁምና በዙሪያችን እንደ ደመና የተከበቡንን ጠላቶቻችን ይበትንልን እና ማንም የለም ብቻዬን ነኝ። ምን ይነ እስቲ ብቻዬን ነኝ በሉ። በብቸኝነት የማይተዋችሁ አማኑኤል ከእናንተ ጋር ነው። እስቲ ከኔ ጋር ማጥፋት ስትችል ያዳንከን በሉ። ጉስቁልናን የምትለውጥ የድሆች ቀን በሉ። ጎኑ ባዶ ለሆነው ጽኑ ረዳት በራሱ የሞተ ባንተ የሚድንብህ እልልታ ከቤቱ ለራቀው ዝማሬ የምትሰጥ የሚሸፍን እውነት ያለ ከባት ያበሳ መድኃኒዓለም ማዕበል ላስጨነቀው ወደቡ ትልቅነትህ ኩራት የሌለበት ፈቃድህ ሁሉን የሚገዛ ለተመረዘች ነፍሳችን መድኃኒት የኑሮ ጩኸት ሲያስጨንቀን ጸጥታችን በሞት ቀጠና የምታኖረን ጥላችን መደገፊያችን መታመኛችን የቅዱሳን አምላክ የድንግል ማርያም ልጅ መድኃኒዓለም ሆይ በአንተ የሕይወት ጥላው ስለተጠለልን እናመሰግናለን። ክብር ሁሉ ለስምህ ይሁን። አምላከ ቅዱስ እስጢፋኖስ ከሁላችን ጋር ይሁን። እቺን ዕለት ባርኮ ቀድሶ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። እና ስላጨበጨባችሁ ደግሞ አትደንግጡ፣ አይዟችሁ። የጾም ነው ያጨበጨባችሁት፣ የፍስክ አይደለም። እሺ፣ እግዚአብሔር ምስጋና ይገባዋል አይገባውም? አዎ ጾም ነው። ግን አንዳንድ ቀን ከበጎነት ውስጣችሁ ሲነካ እልል ብትሉለት ችግር ስለሌለው ነው። እና
እንግዲህ ደብሩ ደብረ ሰላም ነው። አስተዳዳሪው መላከ ሰላም ናቸው። ቦታውም የሰላም ቦታ ነው። ሰላምና ጸጥታ ለቤታችን አማኑኤል ያድለን። እጅግ የምትወዷቸው ታላቁ አባት በገቡ ቀን እዚህ መጥቼ ተገኝቼ ነበረ። ዛሬ ደግሞ ለመጀመሪያ ጊዜ በዚህ ደብር ላይ ደብረ ሰላም ቅዱስ እስጢፋኖስ ለወንጌል አገልግሎት መጥቻለሁኝ። ደብረ እሺ አባታችን ቃል ግባ ነው የሚሉት በጀርባና ገብቻለሁ። እግዚአብሔር ከሁላችን ጋር ይሁን። በዚህ በአብይ ጾም በአንደኛው ሳምንት መጥቻ አገለግላችኋለሁ እግዚአብሔር ፈቃዱ ከሆነ እና እስቲ እጆቻችሁን አንድ ጊዜ ከፍ አድርጉልኝ። እኔ ጨርሻለሁ። የትምህርታችን ርዕስ ኑ ከጥላይ በታች ተጠጉ ነው አይደል? ከምን በታች? እግዚአብሔር ጋር መጠለል ትፈልጋላችሁ? ለዘላለም በሱ እቅፍ መኖር ትፈልጋላችሁ? የበደላችሁትን ካሱ፣ የቀማችሁትን መልሱ፣ ይቅር ለእግዚአብሔር ተባባሉ፣ ወንድማችሁን ይቅር በሉ፣ እህታችሁን ይቅር በሉ። በሞት መለየት የመጣ ቀን መቃብር ላይ ቆማችሁ ወንድሜ ማረኝ ከምትሉ እህቴ ማረኝ ከምትሉ ዛሬ ይቅር እንባባል። እግዚአብሔር ደግሞ ይቅር ይለናል። እሺ በዚህ ጾማችን የምንጠቀም ያድርገን። ደብረ ሰላም እስጢፋኖስ እየመጣችሁ የሰላም ቦታ ስለሆነ መጣችሁ ቦታው ላይ ተማጸኑ። ትልቅ ቦታ ነው። እሺ እዚህ ቦታ ላይ እንኳንስ እኛ ነገስታቱም ተጠቅመውበት አልፈዋልና እኛም እንድንጠቀም ጌታ መንፈስ ቅዱስ ይርዳን። እቺ የምንወዳት የእግዚአብሔር መለኮታዊ ጥበቃ ያልተለያት ቅድስቲቷ ኢትዮጵያ ሀገራችንን ሰላም ያርግልን። የምንሰማውን ክፉ በጆሮ እንደሰማን በዓይን አያሳየ። እየነደደ ያለውን እሳት በቸርነቱ ሥላሴ ያጥፋልን። እንደ ቀድሟችን ወደ አንድነታችን ሥላሴ ይመልሰን። ይቆየን።